ሰው ግር እንዳለው አብይ አህመድ የአፍሪካ መሲህ የአፍሪካ መሲህ የአፍሪካ መልእክተኛ እግዚአብሔር ለአፍሪካ የላከው ነቢይ የብዙሃኑን የወንጌል አማኝ ልብ የሰበረ እጅግ አሳዛኝና አስደንጋጭ መረጃ ከተወዳጁ ዘማሪ በረከት ተስፋዬ ዘንድ ደርሶናል። ለመላው አማኝና በአካባቢው ያሉ ቅዱሳን ትልቅ የልብ ስብራትን ያደረሰው ከዘማሪውም የድረሱልኝ ጥሪ እስከ ማሰማት ያደረሰ አስደንጋጭ ክስተት ምን ይሆን? ዘማሪ በረከትስ የገጠመው ምንድነው? ለመላው የወንጌል አማኝ የድረሱልኝ ጥሪም በአስቸኳይ አድርሱልኝ ሲልም ጥብቅና አሳዛኝ መልእክቱንም አጋርቷል። ጉዳዩ ምን ይሆን የሚለውን እኛም በዝርዝር ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ሰርግና ሞት አንድ ነው የሚለው ብሂል መሬት ወርዶ አካል ለብሶ ማየት እጅግ ልብ ይሰብራል። ሰሞኑን የልጃቸውን ሰርግ ሞቅ ደመቅ ባለ ሁኔታ ደግሰው በደስታ ተሞልተው የዳሩት አባትም የልጃቸውን ዓለም ቢያዩ ትላንት ማታ ግን የተሰማው ልብ ሰባሪ ሆኗል። ሰርግና ሞት አንድ ነው እንደተባለው ትላንት በደስታ እልልታ የደመቀ ቤት ዛሬ በሐዘን ተውጧል። ጉዳዩ ምን ይሆን? በቆይታችሁ በዝርዝር ታደምጡታላችሁ። በተመሳሳይ ልባችንን ያራደና ድንገተኛ ሐዘን የሆነብን የመጀመሪያ ሴት የወንጌል አርበኛ የሆኑት እማማ ዘናቄ ለወንጌል መከራን እየተቀበሉ ለትውልድ ምሳሌ ሆኑ በአማኞች ዘንድ የሚመሰከርላቸው በዝማሬ ስራ ላይም የበኩላቸውን አሻራ ያኖሩ እናት ወደ አገለገሉት ጌታም ተሰብስበዋል። ህልፈታቸውን አስመልክቶም የደረሰን መረጃንም አካተናል፣ እንዲሁ ታደምጡታላችሁ። በስተመጨረሻም የእግዚአብሔር ሴት እጸገነት ወቅቱን ያማከለ እጅግ ጥብቅ መልእክትን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተላለፈች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠንቀቁ ስትል ሊደመጥ የተገባን የኦርቶዶክስ ቤተክርስቲያንን ጉድ ስሙልኝ በማለትም ማጋራቷን ተመልክተናል። መልእክቷን እኛም በዝርዝር ይዘናል፣ እንዲሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ልባችንን ያራደውና ድንገተኛ ሐዘን የሆነብን የመጀመሪያ ሴት የወንጌል አርበኛ የሆኑት እማማ ዘናቄ ለወንጌል መከራን እየተቀበሉ ለትውልድ ምሳሌ ሆኑ በአማኞች ዘንድም የሚመሰከርላቸው በዝማሬ ስራ ላይም የበኩላቸውን አሻራ ያኖሩት እናት ወደ አገለገሉት ጌታ መሰብሰባቸው ተሰምቷል። በጭንቻና አካባቢ የመጀመሪያ ሴት የወንጌል አማኝና የወንጌል አርበኛ እንደሆኑ የሚነገርላቸው የእድሜ ባለጸጋ የሆኑት ወይዘሮ ዘናቄ ዛሜም በትላንትናው ዕለት ግንቦት 5 ቀን 2017 ዓ.ም ከዚህ ዓለም ድካም ያረፉ ሲሆን የወንጌል አርበኛ ከዘማሪ እስራኤል ኩማና ከሌሎች ዘማሪያን ጋር ሆነው ሀሹ ጊዶኮና ጦሶና በሚልም የጋሞኛ ዘማሪ የቪዲዮ ክሊፕ ላይ በዝማሬ ከታዩ በኋላ በበርካቶች ዘንድ አክብሮትና አድናቆትም ተችሯቸዋል። ወይዘሮ ዘናቄ ዛሜም በምድር ቆይታቸው በወንጌል ምክንያት መከራን ተቀብለው ለትውልድ ምሳሌ በመሆን ሲመላለሱ የነበሩ ብርቱ እናት እንደነበሩም በቅርበት የሚያውቋቸው ይመሰክራሉ። በጋሞ ዞን ጭንቻና አካባቢም ወንጌልን ለትውልድ በማድረስም አንቱታን ያተረፉ እማማ ዘናቄ ዛሜም በቀን 6/9 ወር 2017 ዓ.ም በተወለዱበት በዶኮ ሙሾ ዮይራ ያጭኔ ሁለገብ ስታዲየም በመንፈሳዊ ስነ ስርዓት ሽኝትም በድምቀትም ተካሂዷል። እኛም ለቤተሰቦቻቸው ለወዳጅ ዘመዶቻቸው በሚዲያችን ስም መጽናናትን ተመኘን። በሌላኛው መረጃችን
ሰርግና ሞት አንድ ነው የሚለው ብሂል መሬት ወርዶ አካል ለብሶ ማየት እጅግ ልብን ይሰብራል። ሰሞኑን የልጃቸውን ሰርግ ሞቅ ደመቅ ባለ ሁኔታ ደግሰው በደስታ ተሞልተው የዳሩት አባትም የልጃቸውን ዓለም ቢያዩም ትላንት ማታ ግን የተሰማው እጅግ ልብ ሰባሪ ሆኗል። ሰርግና ሞት አንድ ነው እንደተባለውም ትላንት በእልልታ የደመቀ ቤት ዛሬ በሐዘንም ተውጧል። ጉዳዩም እንዲህ ነው። ዶክተር ተፈራ መክት የፓይለቷ ሙሽራ ወይንም ማሌት ተፈራ አባት ትላንት በሞጆ ከተማ በደረሰባቸው የመኪና አደጋ ምክንያት ከዚህ ዓለም በሞት ተለይተዋል። ቀብራቸውም በዛሬው ዕለት መፈጸሙ ተሰምቷል። ዶክተር ተፈራ ሴት ልጃቸውን የኢጋድ ሊቀመንበር ከሆኑት ከአቶ ወርቅነህ ገበየው ልጅ ጋር ከሳምንት በፊት ልጃቸውን ድረው እንደነበረም ተሰምቷል። ታዲያ አሁን ላይም ድንገት ባልተጠበቀ መልኩ በመኪና አደጋም ህልፈተ ሞታቸው መሰማቱን ተመልክተናል። እኛም በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶች ሁሉ መጽናናትን ተመኘን። አስከትለን ወደ ያዝነላችሁ መረጃችን ስናልፍ ተወዳጁ ዘማሪ በረከት ተስፋዬ የድረሱልኝ ጥሪን አስተላለፈ። በምስሉ ላይ የምትመለከቱት ፓስተር ወንድሙ ወደ ጌታ ከሄዱበት ጊዜ ጀምሮ በእሳቸው ባለራዕይነት የተተከለችው የሮቦት ቤተክርስቲያን ምክንያቱ ባልታወቀ መልኩ ከባንክ በተበደሩት ገንዘብ አማካይነት መንግስት ቤተክርስቲያኑን በ10 ሚሊዮን ብር ለሐራጅ ሽያጭ ማውጣታቸውን ተሰምቷል። ታዲያ ቤተክርስቲያን ባለራዕይ ኖረም አልኖረም ቤተክርስቲያን የህዝብ ናትና ይህች ቤተክርስቲያን ተዘግታ የወንጌል ሥራ ከመቋረጡም አስቀድሞ የሮቦት ቤተክርስቲያን መክፈል ያቃታትን ብድር ህዝበ ክርስቲያኑም በጋራ በመሆን የጌታን ሥራ ይሰራ ዘንድ ዘማሪ በረከት ተስፋዬም የተማጽኖና የድረሱልኝ ጥሪውንም አሰምቷል። ታዲያ ይህን የምትመለከቱት ቅዱሳን ሁሉ ላለፉት ዓመታት ለወንጌል የከፈሉትን መስዋዕትነት ትልቅ ነውና ሁላችሁም በተቀመጠው አካውንት የበኩላችሁን ጌታ ያሳሰባችሁን ታደርጉ ዘንድ ከዘማሪ በረከት ተስፋዬ የተቀበለውን የድረሱልኝ አስቸኳይ መልእክትም እኛም ወደ እናንተ ልናደርሳችሁ ወደድን። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ በተለያዩ ጊዜያቶች ላይ ወቅታዊ ጉዳዮችን በማንሳት እንደ እግዚአብሔር ቃል ሐሳቧን ስትሰጥና ስትናገር የምናደምጣት ማህበራዊ ሚዲያውን ለወንጌል ሥራ የተጠቀመችው የእግዚአብሔር ሴት እጸገነት ዛሬም በድጋሚ በድፍረት ተሞልታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስጠንቅቃለች። ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት አባትም ባስነሱት የወንጌል ተጽዕኖ አማካኝነት በርካታ ኦርቶዶክሳውያን በቤተክርስቲያን ላይ ጥያቄን እየሰነዘሩ ተመልክተናል። ታዲያ በዚህ ሳቢያም ቲክቶክ መንደር ላይ በስፋት የምናውቀው ለሁሉም ፍርድ ሲሰጥ የምንመለከተው ዮኒ ማኛም ከሰሞኑ ወንጌልን መከተሉን ተከትሎና ይነው ተብሎ በድፍረት ለመናገር ቢያዳግትም ጌታ ኢየሱስ ክርስቶስን እከተላለሁ በማለት በአደባባይ ንስሐ የገባውን ግለሰብ ተከትሎም የራሷን ወቅቱን ያማከለ ሊደመጥ የተገባ መልእክቷንም በቁጣ ተሞልታ ይህንን ጉድ ስሙልኝ፣ ማርያም ዘላለማዊ ድንግል እንዴት ትባላለች? ኦርቶዶክስ ወንጌል አልደረሳትም፣ ገደል ትውልዱን ወደ ገደል ከቷል፣ ዋጋ እንዳትከፍሉ ተጠንቀቁ ስትልም መልእክቷንም አጋርታለች። ታዲያ ጸገነት ያስተላለፈችውን መልእክትም ከአንደበቷ እንድታደምጡት ጋበዝን። እኔ አሁን ምን ብያለሁ መሰላችሁ? መጀመሪያ ደንግጡ ነበር። አሁን ግን ተቃጥለናል ነው። በቃ በጣም የሚያቃጥል ነገር ነው እያየን ያለ ነው። የሚያቃጥል ነገር ስላችሁ የሚገለጠው ነገር በጣም ያቃጥላል። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም፣ ሰው ችሎታ ነው የተጻፈው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ዕውቀት አይደለም፣ በእግዚአብሔር ችሎታ አይደለም። እና በማን ነው? በአንተ ዕውቀት ነው? በሰውኛ ነው የተጻፈው? የእግዚአብሔር እስትንፋስ አይደለም? በመንፈስ ቅዱስ በመመራት አይደለም መጽሐፍ ቅዱስ የተጻፈው? ይሄ አሁን ለክርስቲያን ትንሽ ዕውቀት አይደለም? በፓትርያርኩ አንደበት ማርያም ደመቀች እንጂ ኢየሱስ አልደመቀም። እዚህ ጋር በጣም ችግር አለ። ዋናውን አስቀምጦ ሌላውን ፈጣሪን አስቀምጦ ፍጡርን ማሞጋገስ ማርያም እንግዲህ ሰው ናት፣ ፍጡር ናት አይደለም? እሷን ማሞጋገስ ኃጢአት ነው፣ ክህደት ነው። ይህንን ደግሞ ሲያደርጉ የምናየው ዋናዎቹ ናቸው። ስለዚህ ከዋናው ለዋናው እኔ መልእክት አለኝ። ቅድስት ድንግል ማርያም በአማላጅነቷ ከልጇ ጋር ታማልደናለች። እግዚአብሔር ምሕረቱን እንዲሰጠን ኃጢአታችንን እንዲያስተሰርይልን ታማልደናለች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን የምናከብራት የምንወዳት የጸጋ ስግደት የምንሰግድላትና የምናከብራት አማላጃችን ስለሆነች ይቀጥላል ደግሞ አንዱ ደግሞ ተነስቶ አሁን በጣም የሚዘገንን ነገር ነው። ተቃጥለናል ምላችሁ በዚህ ተነሳን ተቃጥለናል። በቃ አንዱ ደግሞ ተነስቶ ያቺ ቤዛ አንተ
መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ስሙ ብቻ ያውን ለጆሮ ይከብዳል። በየትኛውም የክርስትና እምነት ውስጥ የሌለ ነገር እየሰማን ነው። አሁን እየተገለጠ ያለው ርኩሰት፣ እየተገለጠ ያለው ኃጢአት፣ እየተገለጠ ያለው ጨለማ፣ እየተገለጠ ያለው ክርስቶስ ኢየሱስን ያቀለለ ነገር እየተገለጠ ነው ያለው። ምን ብትሉኝ የተሰቀለው የማርያም ስጋ ነው። ኦርቶዶክሳውያን ሽንጣቸው ገትረው የሚከራከሩለት ማርያም ዘላለማዊ ድንግልና ከሞን ሜ ዘላለማዊ ድንግልና ብሎ ነገር የለም። አሁን ማርያምን ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ሲላት ማርያም ምን አለች? መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ሉቃስ 1:34 ላይ አሁን ይህን ሐሳብ ማርያም በሕይወቴ ዘመን ሁሉ ወንድ ማወቅ አልፈልግም ድንግል ሆኜ ነው መኖር የምፈልገው ማለቷ ነው ብለው ሽንጣቸው ገትረው ይከራከራሉ። የሳቸው ታሪክ ወደ ወንድ ማለት አይኑን የገለጠ እኮ ማንበብ የሚችል ሰው በሰውኛ መረዳት የሚችል ሰው ይሄን ነገር ይረዳል። ስለዚህ ማርያም በድንግልና ቀጥላለች አላችሁ፣ ከመጽሐፍ ቅዱስ ጋር ነው የምትጣሉት። ለዮሴፍ የታጨችው ማርያም ኢየሱስ ክርስቶስን ከወለደችልን በኋላ ተመልሳ ለዮሴፍ ሚስት ሆና ሌሎች ልጆች ወልዳለች። ይሄን እውነት ወዴት እንደምትወጥፉት ትነግሩኛላችሁ። በማቴዎስ 1:25 ላይ የበኩር ልጇን ይላል። የበኩር ልጅ ማለት ሌላ ሁለተኛ ልጅ አለ ማለት ነው። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። የበኩር ልጇንም እስክትወልድ ድረስ አላወቃትም ይላል። በሐዋርያት ሥራ ምዕራፍ 4 ቁጥር 17 እስከ 20 ላይ ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ ይላል። ስሙኝማ ባካችሁ፣ አሁን ሲኖዶሱ ተማከረ። በዚህ ስም ሁለተኛ እንዳትናገሩ ብለው ተማከረ። ልክ ሐዋርያት ሥራ ላይ እንደተጠቀሰው ታሪክ እነ ጴጥሮስ ግን ዝም አላሉ። ስሙ ባካችሁ፣ በኢየሱስ ስም ፈጽመው እንዳይናገሩ እና እንዳያስተምሩ እዘዛቸው። ጴጥሮስ እና ዮሐንስ ግን ምን አሉ? እናንተ አቡኑ አባ ገብርኤል እርሶ ሌሎቻችሁ የወንጌል ብርሃን ይበራላችሁ የጴጥሮስን መልስ መልሱላቸው። ለእነዚህ ሰዎች ምን አሉ እነ ጴጥሮስ? እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። ማንን ነው የምንሰማው ነው አሁን ጥያቄ? እግዚአብሔርን ነው የምንሰማው ወይስ ቄሶቹን ነው ጳጳሶቹን ነው የምንሰማው? ሰው ነው የምንሰማው? ይሄ መልስ ለነሱ ነው። አንዳንድ ደግሞ የገባቸው የክርስቶስ እውነት ብርሃን የበራላቸው ኦርቶዶክሶች አሉ። በጣም የገረመኝ በጣም ስታዩ ኦርቶዶክሶች እውነት የገባቸው ኦርቶዶክሶች አሉ። አሁን እየሆነ ባለው ነገር የተበሳጨ ኦርቶዶክሶች አሉ። እውነት የገባቸው ሁሉም አይደሉም፣ በጣም ጥቂቶች ናቸው ግን የገባቸው። ምን ይላል አንዱ? እኛ ኦርቶዶክሶች ማርያምን አልወደድናትም፣ በጭራሽ ተቃራኒ ነው። በቃ ተቃራኒ። እንደውም ጴንጤዎች ጋር ነው እየተወደደች ያለችው እሷ። ማርያምን ፈነክታለሁ፣ ማርያምን ልጅን ገላለሁ እያልን የምንዝተው እኛ ነን። ጴንጤ እንደዚህ ብሎ አያውቅም። የትኛውም ቲክቶክ ላይ ደግሞ ግቡ፣ ኮመንት ስድብ የሚጽፈው በማርያም ስም ኦርቶዶክስ። ጴንጤ ኢየሱስ ያድናል ነው ኮመንት ሁሉ፣ አንድ ስድብ አያውቅም። ተደባዳቢው በየመጠጥ ቤት ኦርቶዶክስ። እግዚአብሔር ግን ያስተማረው ፍቅርን። ማርያም ልጇ ሲሰቀል እኮ ዋጥ አድርጋ ነው፣ ፍቅርን ነው። የቱ ጋር የሰቀሉትን ይጥፋችሁ ብላለች እንዴ? ማለት አላለችም። ከማንም ጋር ኢየሱስ ጌታ ነው ብዬ መሰክራለሁ። ከማንም ጋር አልኩ። የሚያስፈራኝ ስም አይደለም ኢየሱስ፣ የማከብረው የምኖርበት ህይወቴ ነው። ዮኒ ማኛ ያ የሚል ሰውን ዮኒ ማኛ አታገኘው። አምልጫለሁ እንድሳደብ ምን እንድትል ነው። ያ ጊዜ አለፈ፣ አከተመ። አሁን ኦርቶዶክሶች በዚህ ሰዓት እነ ልደተ ቃል ምናምን የሚባሉት እና አክሊል የሚባሉት ከዮኒ ማኛ ጋር ደስ ብሏቸው ክርክር ገጥመዋል። መልስ አለን ብለው መጥተዋል። ለመሰላችሁ መልስ አጥተዋል። በፊት ከነ ኤርሚያስ ጋር መልስ አጥተዋል። አሁን ዮኒ ማኛ እውቀቱ ትንሽ እንደሆነ የወንጌል ስለሚያውቁ አሁን ዮኒ ማኛን ለመጣል ወደኋላ ለመመለስ ለመቅጨት ምድር ሁሉ ይሄ የጨለማ መንግስት ተናዷል። ዋናው ተወሰደባቸው። ስለዚህ እነዚህ ሰዎች አሁን ዮኒ ማኛን ቤት እየገቡ ዲስከሽን ምናምን ከነዚህ ሰዎች ጋር ዲስከሽን
አሁን መሰሪያ ሰዓት ነው ዮኒ ማኛ። ከወንጌል አማኞች ጋር ብቻ ከሁሉ በላይ ደግሞ በግልህ ወንጌልን አንብብ። በወንጌል ነው እቺ ዓለም የምትሸንፈው። በወንጌል ነው ቀና ብለ ጥሪህን የምታስቀጥለው። መዳን ይጽና ወንድሜ። ነገ ዛሬ ሳትል ለክርስቶስ ኢየሱስ ልብህን፣ መንፈስህን፣ ሕይወትህን፣ ነፍስህን ስጠው። ይጠቀምብሃል። ብዙዎችን ታስመልጣለህ። እኔ ላንተ ያለኝ ምክር ምንድነው? ወደ እልፍኝ ግባ። አሁን ብዙ ክርክር ሰጣ ገባ ጥያቄ አለኝ አትበላቸው። እነሱ መልስ የላቸውም። ኦርቶዶክስ መልስ አላ ቢሉት የላቸውም። ኦልሬዲ ተጠይቀው ሊያመጡት አልቻሉ። ስለዚህ ወንድሜ ዮኒ ማኛ ጓዳ ግባ። ብዙዎቻችን ተደስተናል በአንተ መዳን። ይሄ የሃይማኖት መቀየር ጉዳይ አይደለም። እውነቱ ስለበራልህ ተደስተናል። እንኳን ወደ ክርስቶስ ኢየሱስ ብርሃን መጣህ። እንኳን ደስ አለህ። ከሁሉ በላይ ላንተ ነው ጥቅሙ መዳንህ። አሁን ደግሞ መንገድ ላይ ያለ ሌላ አለ። ማን ብትሉኝ ሞጣ የሚባል ሰው እያለ ታውቃላችሁ። ሞጣ የሚባል እሱ ራሱ እውነት ገብቶታል። እሱ የሚያጋልጠው እውነት ደግሞ በጣም የሚገርም ነገር ነው። ተቃጠልን ያለው ሞጣ ነው። በነገራችን ላይ እኔም ሞጣ የሚያስተላልፈውን መልእክት እያየሁ ተቃጠልኩ። ለምን? ትውልዱ ከክርስቶስ ኢየሱስ ጋር ስላልተገናኘ እንዴት እንደሚቀልዱባቸው እሱ እያወጣ ያለን። ይሄ ሞጣ የሚባለውም ከጳጳሱ ጎን የቆመ ነው። ትላንትና ያጋለጠውን ቪዲዮ አያይዝላችኋለሁ። ምን አረጓችሁ እነዚህ ትውልዶች? አሳዝኗችሁ። አንዴ ባናታችሁ ተተከሉ ብለው እንትን ውስጥ የተጠራቀመ ውሃ ጉድጓድ ውስጥ እንደዚህ ባናት ተተክሎ ሴቶች ቶቼ ሴቶች እናቶቼ ለመዳን ያላቸው ጥማት፣ ፈውስ ለማግኘት ያላቸው ጥማት፣ በእናቶች ላይ የምትቀልድ ቤተክርስቲያን፣ የእናቶችን መቀነት የምትፈታ ቤተክርስቲያን፣ እናቶችን የምታንገላታ ቤተክርስቲያን በመስቀል ይደበድቧቸዋል። በሆነ በዚህ በመቁጠሪያቸው ደግሞ ይገርፏቸዋል። ኧረ እባካችሁ መዳኛው ኢየሱስ ነው። ኧረ እባካችሁ ሲተዋቸው። እስቲ ህዝብ የራሱን ያለውን ችግር ድህነቱን በልቶ ይደር። ድህነቱን ያስታም ወይስ ደግሞ እዛ ጠርተው ሰብስበው አርቃፍ አስከፍተው የሚመግቧቸው ተረት ወደ ውስጥ የማይገባ ህይወት የማይቀይር የማያበረታ ነገር እነዚህ ሴቶች ያንገላቷቸዋል። እየደበደቡ በመስቀል እየደበደቡ በእጃቸው እንደዚህ እየደበደቡ ምን አይነት ነገር ነው? እንዴት ነው ይህንን ትውልድ ማናነቀው ታዲያኛ? ወንጌል ከዚህ በላይ ምን አለ? ወንጌል እኮ ይሄ ነው። ይሄ ነገር ትክክል አይደለም ብሎ መናገር፣ አዳኙ ኢየሱስ ክርስቶስ መናገር ነው ብሎ መናገር፣ ይሄ ነው እኮ ወንጌል። ከዚህ በላይ ምን ወንጌል አለ? እኛንን አሁን የተጠራ ለዚህ ትውልድ የክርስቶስን ወንጌል በአንድም በሌላም ልንገልጥ። ወገኖቼ እናንተ ወንጌል አማኞች ተነሱ። ወንጌልን ይሄንን የስተት ትምህርት ግለጡት። ጨለማውን ይገፈፍ። አሁን ጀምሯል ጌታ ስራውን። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። የጠፉ በጎች ይመለሳሉ አልኩ። ወንድማረ እግዚአብሔር ከሰበሰበ በኋላ እንደገና ጠፋ እኮ። አሁን በዚህ ዘመን ወደ ኦርቶዶክስ ይኬዳል። ኦርቶዶክስ ራሷ መግቢያ መውጫው ጠፍቶባት በምትደናበር በምትቅበዘበዝ ሰዓት አሁን መመለሻ ሰዓት አይደለም። እውነቱን ለመናገር ቀደም ብሎ የተመለሱትንስ አላየህም? እነ ቢንያም ሽታዬን አላየህም? አንድ ሰሞን ከፍ አረጓቸው፣ ከፊት አስቀመጧቸው፣ ነጠላ አገዳደሙን እንዲያረጓቸው፣ ፖለቲካ ተጫውቱባቸው። ዛሬ ቢንያም ሽታዬ ሽታውም የለም። ግን ከወንጌል አማኝ ወደ ኦርቶዶክስ ሄዶ መጠመቅ ምን ማለት ነው? ምን አይነት ጥምቀት ነው የተጠመቀው? ገብቶሃል ወይ? እኔ በጣም ነው ማዝነው። ለእነዚህ አይነት ሰዎች መጸለይ ነው ያለብን እና ደግሞ አደባባይ ላይ መዋሸት። 20 ዓመት ሙሉ ፓስተር የነበረ የራሱ ቸርች ከፍቶ ሲመራ የነበረ በኢየሱስ ስም ዘንድሮ እኮ እናንተ እውነት እኮ አደባባይ ላይ ነው ያለችው። ማንም የሚሸወድበት እኮ ጊዜ አይደለም። እኔ እንደ ኦርቶዶክሶች ለሙስሊሞች አሁን ወንጌል ሰብካችሁ ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና? ይሄኔ ጥያቄ። ስለ ኢየሱስ ክርስቶስ ነው። አሁን ሙስሊሞች ኢየሱስ ክርስቶስ ጋር ነው ችግር ያለባቸው። ጌታ ኢየሱስ ክርስቶስ አምላክ አይደለም ነው።
እናንተ አሁን ከሙስሊሞች ጋር ቁጭ ብላችሁ ክርክር ብትገጥሙ ምን ብላችሁ ነው? በማርያም ነው የምታሳምኗቸው? ኑ ወደኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው? ምን ብላችሁ ልትናገሩ? በነገራችሁ ላይ አንድ በጣም ኦርቶዶክስ ታዋቂ የነበረ ኦርቶዶክስ ወደ እስልምና ገብቷል። ጉድ አይዲያ ነው ምናምን የሚባል ሰው ከነ እውነቱን ተናገር ከነ ኤርሚያስ ጋር የሚከራከር የነበረ ከእስልምና ጋር ሄዶ ቁጭ ብሎ ክርስትናን ሞግታለሁ ብሎ እፎይ የመጣ ሰሞን ማለት ነው ቁጭ ብሎ ተወስዷል። ወገኖቼ ስሙኝ፣ ከኦርቶዶክስ ቤተክርስቲያን ወደ እስልምና እየጎረፈ ነው ትውልድ። ወደ ክርስቶስ ኢየሱስ እንዲያመልጡ እውነተኛውን ወንጌል ስበኩ፣ እውነተኛውን ወንጌል ስበኩ። ትውልድ ያምልጥ። አሁን ብዙ ሴቶች በተለይ እስልምና ይዟችሁ ያው በሀብት ነው በገንዘብ ነው። በወንጌል ያልተያዘ ትውልድ ደግሞ በቀላሉ ይዘረፋል። ወደ ኢስላም ወደ እስልምና ሃይማኖት በሰላም መጣሽ እላለሁ። ከሌላ እምነት ተከታይ ወደ ኢስላም ስትመጪ ሙሉ ሻወር ትወስጃለሽ። ከዛ ያለውን ነገር ደግሞ እንነግርሻለን። ማሻአላህ ሙስሊሞች እህት ወንድሞቻችን ልብስ ያበረከቱልሻል። ለዋና ያለኝ መልእክት ምንድነው? አንዱን ምረጡ ነው። ሁለት አማላጅ የለም። ኢየሱስ ክርስቶስ አማላጃችን ነው። አማልዶ ከአባቱ አስታርቆናል። ደሙን አፍሶ ስጋውን ቆርሶ። ከዛ ውጪ አማላጅ የለም። ማርያም ሰው ናት፣ እንደኔና እንደናንተ ሰው ናት። እግዚአብሔር ያከበራት፣ እግዚአብሔር ያጸደቃት። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት